እሺ በቀደመው ቪዲዮ ስለ አስም በሽታ ምን ሊቀሰቅሰው እንደሚችል እና ምን ጥንቃቄ ማድረግ እንዳለባችሁ ተነጋግረናል። አሁን በቀደመው ቪዲዮ እንዳወራነው ስለ መድኃኒቶቹ ስለ አስም መድኃኒቶች እያንዳንዱን እናያለን እያነሳን እናያለን። ስለዚህ የአስም መድኃኒቶች በአጠቃላይ እኛ በሕክምና ቋንቋ ሾርት አክቲንግ የምንለውና ሎንግ አክቲንግ እንዲሁም ደግሞ ኮንትሮለርስ እና ሪሊቨርስ ብለን እንከፍላቸዋለን። ኮንትሮለርስ ማለት አስሙ ለረጅም ጊዜ ሳይነሳ እንዲቆይ በተደጋጋሚ የሚነሳው አስም እንዳይነሳ ለረጅም ጊዜ ሊቆጣጠር የሚችል መድኃኒት ኮንትሮለርስ እንላቸዋለን። ሪሊቨርስ የምንላቸው ደግሞ እንደዚህ እንደ ሳልቡታሞል አይነት በአጭር ጊዜ ውስጥ ለምሳሌ እንዲህ በጣም ትንፋሽ ማጠር በሚኖርበት ሰዓት ላይ መተንፈስ እጅግ በጣም በሚቸግራችሁ ሰዓት ላይ የምትጠቀሙት የመድኃኒት አይነት እኛ በሕክምና ቋንቋ ሪሊቨርስ እንላቸዋለን። ወይም ፋታ የሚሰጡ ፋታ መስጠት የሚችሉ ሌሎቹ ሎንግ አክቲንግ የምንላቸውን ኮንትሮልስ የምንላቸው ስራ እስኪሰሩ ድረስ ይሄ ደግሞ የጠበቡ የአየር ቧንቧዎችን በመክፈት ጊዜ ለእናንተ መተንፈስ የሚከብደውን ፋታ የሚሰጣችሁ መድኃኒት ማለት ነው ሪሊቨርስ የምንላቸው። ስለዚህ ይሄ ሪሊቨርስ ከምንላቸው ወይም የጠበቡ የአየር ቧንቧዎችን በመክፈት ታማሚውን የሚረዱ መድኃኒት አይነቶች አንዱ ይሄኛው ነው። ሳልቡታሞል እንለዋለን ይሄኛው መድኃኒት። ስለዚህ ይሄን አሁን እንዴት እንደምንጠቀም እናያለን። ይሄ ሳልቡታሞል ይባላል። ስለዚህ ይሄን መድኃኒት ከመጠቀማችሁ በፊት ምን ማድረግ አለባችሁ? የመጀመሪያ ማድረግ ያለባችሁ ምንድነው? በደንብ መነቅነቅ። መድኃኒቱን በደንብ እንደዚህ ከመጠቀማችን በፊት እንደዚህ በደንብ ነቅነቅ አድርገን እንደዚህ እየነቀነቅን እንጠቀመዋለን። ሁለተኛ የምናደርገው ነገር ምንድን ነው? መድኃኒቱ መኖሩን እንደዚህ አድርገን ቼክ እናደርገዋለን። እንደዚህ አድርገን ቼክ አድርገን ወደ ውጭ እንደዚህ በመንፋት ቼክ እናደርጋለን። ከዛ በኋላ መድኃኒቱን ለመጠቀም ስንል መድኃኒቱን እንደዚህ ነው የምንይዘው። ስለዚህ አፋችን ውስጥ እንደዚህ በማስገባት አፋችን ግጥም አድርገን እንዘጋዋለን። እንደዚህ አስገብተን ግጥም አድርገን ከዘጋን በኋላ እንደዚህ ነው የሚነፋው ማለት ነው። እንደዚህ አድርገን በደንብ እነፋለን። ቢያንስ 4 እስከ 6 ጊዜ መንፋት ያስፈልጋል ማለት ነው። በእርግጥ ያው የሚያክማችሁ ሐኪም በሚነግራችሁ መጠን ነው መጠቀም የሚችሉትና ስለዚህ ያን ያህል መጠቀም እንድንችል ሐኪማችሁ በሚነግራችሁ ልክ መጠቀም እንድትችሉ ከ4 እስከ 6 ያህል ቢያንስ በየ20 ደቂቃ ቢያንስ ለ1 ሰዓት ትጠቀማላችሁ ማለት ነው። ስለዚህ ይሄ ሳልቡታሞል ይባላል ማለት ነው። ሌላኛው ደግሞ የምንጠቀመው እንደዚሁ የሚነፋ መድኃኒት ሌላ ስቴሮይድ የምንለው ወይም ቅድም ኮንትሮለር ያልኳችሁ በክሎሜታሶን የሚባል አለ። እሱ ደግሞ አስሙ ቶሎ እንዳይነሳ በደንብ የአየር ቧንቧችሁ የሚቆጣጠር አለርጂው እንዳይነሳ የሚቆጣጠር በክሎሜታሶን የሚባል እንደዚሁ የሚነፋ አይነት አለ። እሱንም እንደዛው እየነፋን እንጠቀማለን ማለት ነው። በጣም አስሙ እየተነሳ በጣም የሚያስቸግር ከሆነ ሌላ የሚዋጥ ፕሬዲኒሶሎ የምትባል ትናንሽ መድኃኒቶች አሉ። እነሱን ደግሞ ለአጭር ጊዜ ውስጥ ለምሳሌ እስከ 5 ቀን እንድትጠቀሙ ሐኪም ሊያዘው ይችላል ማለት ነው። ስለዚህ መድኃኒቶቹ እነዚህ ናቸው። ሌሎች ጥያቄዎች ካላችሁ ከዚህ ቪዲዮ ስር በኮመንት ሊጠይቁ ትችላላችሁ። ሌሎችንም ቪዲዮዎች እንዳቀርብላችሁ የምትፈልጉ ከሆነ ከስር መጻፍ ትችላላችሁ። ቻናልን ሰብስክራይብ አድርጉ። አመሰግናለሁ።